ከየት መጀመር እንዳለብኝ አላቅም። እውነት ለመናገር ቅድምም ገባ ወጣ እያልኩ እየሰማችሁ ነበርና የእሷንም የታችንን ይህንን ቪዲዮ ሰዎች ሼር እያደረጉት አይቼ ነበር። እንግዲህ በቅድሚያ እህታችን ሶፊያ የጌታ ሰላም ካንቺ ጋር ይሁን ማለት ፈልጋለሁ። ምንም እንኳን የጌታ ሰላም ለሁላችንም ቢያስፈልግም አሁን ግን በሰማነው ቪዲዮ መሰረት ግን የበለጠ የጌታ ሰላም እንደሚያስፈልግሽ የእውነት ተረድቻለሁ እና በድጋሚ የጌታ ሰላም ካንቺ ጋር ይሁን እህታችን። እኛ በዚህ ያለን ወንድሞች እህቶች በጣም የምንወድሽ የምናከብርሽ መሆናችንን እንታውቂ እንፈልጋለን። በአንቺ ዝማሬዎች ሁላችንም በሚባል ደረጃ ተባርከናል አይደል? በዝማሬዎችሽ የነፍሳችንን ጥማት አርክተናል። በውስጥሽ ደግሞ ባለው ጸጋ የተባረክን በጣም ጥቂቶች ምንባል አይደለንም። ብዙዎቻችን ተባርከናል። በውስጥሽ የተቀመጠውን ጸጋ፣ በውስጥሽ የተቀመጠውን ሰማያዊ ሀብት ደግሞ እናከብራለን፣ እውቅናም እንሰጣለን። ምክንያቱም የጸጋው ባለቤት እግዚአብሔር ስለሆነ እርሱ ያደረገውን ነገር ለእርሱ አሳልፈን እንሰጣለን፣ ክብርም እንሰጣለን እና በአንቺ የተቀመጠውን ይህን የከበረውን ሰማያዊ ሀብት በእውነት እናከብራለን፣ እውቅናም እንሰጣለን። ይህን እንዳትረሺ፣ እኛ ስለማንረሳ ማለት ነው። እና ባሳለፍሻቸው ደግሞ የህይወት መስመር ላይ በጣም ብዙ ፈተና እንዳጋጠመሽ እናውቃለን። በወጣትነትሽ ወራት የተለያየ ማዕበል ሲበረታብሽ ፈተናው እንደ እሳት ሲያቃጥልሽ አይተናል፣ ሰምተናል። ነገር ግን በዚያ ሁሉ መከራ ውስጥ ጸንተሽ መቆምሽን ዛሬ ላለሽበት በረከት መሰረት እንደሆነ ደግሞ እናምናለን። የእውነት አንቺ ለብዙ ሴቶች የጥንካሬ ተምሳሌት ምሳሌ፣ ለልጆችሽ ደግሞ ታጋዳይ እናት እንደሆንሽ እናምናለን። ይህን አንክድም። እኛ ብንክድ ታሪክ አይክደውም። በተለይ መልካም እናት፣ መልካም እህት እንደሆንሽ በተለያዩ ሰዎች ሲናገሩ ምስክርነት ሰምተናል እና ለዛ ደግሞ ጌታ እናከብራለን። ልክ እንደ ስምሽ ሶፊያ ማለት እኔ እስከማውቀው ድረስ ጥበብ ማለት ነው። ሌላ ትርጓሜ ሊኖረው ይችላል። በጥበብ እስከዛ ድረስ የተጓዝሽበት የህይወት ምዕራፍ አለና አሁንም ያ ጥበብ ከአንቺ ጋር እንዲሆን ነው እኛ ወንድሞችሽ እየመከርንሽ ያለ ነው። በዚህ ጉዳይ ላይ እኛ አሁን ባየነው ክፍተት ላይ ትንሽ ከጥበብ ጎለሻልና እንደው እስከዛ ድረስ የመጣሽበት የህይወትሽ ውጣ ውረድ ውስጥ ያሳየሽውን ጥበብ አሁንም ደግሞ ጌታ አግዞሽ ወደዚህ ወደ እውነተኛው ነገር እንድትመለሺ በማሰብና በማሰብ ብቻ በጣም ጥሩ በሆነ ሞቲቭ ይህን ነገር እንነግርሻለን። ዛሬ ላይ ምንም እንኳን ቅድም አንቺ ስትናገሪ እኔ ወደ ኦርቶዶክስ ብመለስ ሰዎች ቢያዝኑ ምንም አይመስለኝም፣ ማንም ሰው ተነስቶ ሊደፋ ይችላል ብትይም እኛ ወንድሞችሽ እህቶችሽ ግን በዚህ ንግግርሽ አንቺ መለሳለሁ ባልሽው ንግግር ግን በእውነት አዝነናል እና ልባችን በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። አንድ ሁለት ብዬ ላስቀምጥ ፖይንቶችን። የመጀመሪያው ነገር ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ እህታችን ሶፊያ። አንዳንዴ እንደዚህ አይነት የተለያዩ ነገሮች ወደ አንቺ ሲሰነዘሩ የተለያዩ ሀሳቦች ወንድሞች እያነሱ የትችት ፍላጻዎች ወደ አንቺ ሲሰነዘሩ ደጋግሞ ሲሰነዘሩ ለምን ብለሽ መጠየቅ አለብሽ። ከዚህ በፊትም እንደዚህ አይነት ነገር ወንድሞች ሲናገሩ ነበር፣ እህቶች ሲናገሩ ነበር እና አንዳንዴ ቆም ብሎ መጠየቅ በጣም አስፈላጊ ነገር ነው።
እና በዝምታ ውስጥ ሆነሽ እግዚአብሔር ምን ሊነግርሽ እንደፈለገ ብታስተዊ በጣም ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው ብዬ አስባለሁ። ለምን ካልሽ ልክ እንዳንቺ በዝማሬ የበረቱ በጣም የምንወዳቸው ዘማሪዎች እኮ አሉ፣ የወንድም የሴትም አይደል? ግን እነሱ ላይ ለምንድን ነው እንደዚህ አይነት ነገር በተደጋጋሚ የማይነሳው ብለሽ መጠየቅ አለብሽ። እኔ ጋር ለምን ሆነ ማለት በጣም አስፈላጊ ነገር ነው። ለምን ሆነ ብለሽ ቆም ብለሽ ራስሽን ብትጠይቂ በጣም ጥሩ ነው። አንዳንዴ ንፋሱ የሚበረታው አቅጣጫሽን እንዲያስተካክል ነው። እሱን ነገር መርሳት የለብሽም። የተለያየ ሐሳብ ቢመጣብሽ የተለያየ ንፋስ እኔ ላይ እየበረታብኝ ነው ብለሽ ብታስቢ ንፋሱ የሚበረታው ያንቺን አቅጣጫ እንድታስተካኪ ነው። በዛ መንገድ ብታስቢ እህታችን ሆይ በጣም ደስ ይለናል። የመጀመሪያው ነገር ነው፣ ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ። ሁለተኛው እመለሳለሁ ባልሽ ጉዳይ ላይ የእምነት ጥሪ ነው ወይንስ የትዝታ ናፍቆት ነው የሚል ጥያቄ አለኝ። የእውነት እመለሳለሁ ስትይ የምትመለሽበት ምክንያቱ ምንድን ነው ለሚለው ሁለት ነገሮች በንግግርሽ ለማስተዋል ችያለሁ። አንደኛ የእናቴ የአባቴ የዘሬ ሃይማኖት ነው ብለሻል። እንደዚያ ካልሽ ነገሩ በጣም ግራ ያጋባል። ለምን ካላችሁኝ ይሄን እናትሽ ሌላ እምነት ቢከተሉ ኖሮ እውነትሽን ትተሽ ወደዛ ትሄጂ ነበር ወይ? ኦርቶዶክስ ባይሆኑ ትሄጂ ነበር ወይ? አባትሽ ሌላ እምነት ተከታይ ቢሆኑ ኖሮ ወደዛ ትሄጂ ነበር ወይ? እውነትሽን ትተሽ እንኳን እኛ ይቅርና ኦርቶዶክስ ራሷ በዚህ ምክንያትሽ እንድትመለሽ ትፈልጋለች ወይ ቢባል አትፈልግም። የኦርቶዶክስን እውነት ተቀብለሽ ነው እንጂ ለእናቴ ብዬ ነው የመጣሁት ብትይ ኦርቶዶክስ ራሷ አትፈልግሽም። እና ያቀረብሽው ምክንያታዊ የሚመስል ሐሳብሽ በእውነት ልክ አይደለም። በአመክንዮም ብናይ በመጽሐፍ ቅዱስም ብናይ ልክ አይደለም እህታችን ሶፊያ። ስለዚህ የእናቴ የአባቴ የዘሬ የሚባል ነገር የለም። እስከዛሬ ድረስ በጌታ ቤት ባሳለፍሽው ጊዜ ውስጥ ይህንን ነገር አለመረዳትሽ በጣም አሳዝኖናል። ምክንያቱም ይሄ በጣም ቤዚኩ ነገር ነው። በጣም ቤዚኩ ነገር ነው። የእናቴ አባት የሚባል ነገር እንደሌለ መቼም ሁላችንም ተረድተን ነው ጌታ ኢየሱስ ክርስቶስን የተከተልነው እንጂ ሁላችንም እኮ የእናቴ አባት የምንለው ነገር በጣም ብዙ ነበረን። ግን እሱን ጥለን የመጣ ነው እውነት ስለሚበልጥ ነው። እናታችንም አባታችንም ወደዚህ እውነት እንዲመጡ ነው የልባችን ናፍቆት፣ የነፍሳችን ናፍቆት ይሄ ነው። እንኳን እኛ ወደ እነሱ ልንሄድ ይቅርና። ስለዚህ ይሄ ትዝታ ናፍቆት አንዳንድ ከውስጥሽ ያረገፉ ነገሮች አሉና ቆም ብለሽ እንድታስቢበት በጣም በጌታ ፍቅር ላሳስብሽ ወዳለሁ እህታችን። ሌላው ምክንያትሽ አንደኛው የእናቴ አባቴ የሚል ነው። ሁለተኛው ደግሞ እዛ ያለው ነገር ቢስተካከል እመለሳለሁ ብለሻል። ስርዓቷ ቢስተካከል ወይም ትምህርቶቿ ቢስተካከሉ ብለሻል። ይሄ ንግግርሽ አሁን ያለሽበትን ቤት የኔ አይደለም ብለሽ እንደፈረድሽበት ነው የተረዳነው። እንደዛ ነው የገባን። አንድ ሰው የጎረቤቱን ቤት ለማስተካከል ከመመኘቱ በፊት የራሱን ቤት ማንጻት አለበት ብዬ አስባለሁ። እዚህ ያለሽበት ሁኔታ አልተመቸኝም፣ ጥሩ አይደለም ብለሽ ነው እዛ ቢስተካከል እመለሳለሁ ያልሽው። ስለዚህ ያለሽበት ቤት ጉድለት ማስተካከል አይቀድብም ወደዛ ሄዶ እዛ ቤት ያለውን ነገር ይስተካከልልኝ ከማለት የሚቀድም ይመስለኛል። ይሄ በነገራችን ላይ ለእህታችን ለምንወዳት ለሶፊያ ብቻ አይደለም። አንዳንድም ትላልቅ አገልጋዮች እንደዛ ሲሉ ሰምቻለሁ። እዛ ቢስተካከል እንመለሳለን፣ እዚህ ምን አዳራሽ ነው ያለው፣ እዛ ካቴድራል የሚያማምሩ ህንፃዎች አሉ የሚሉ ሰባኪያኖች በጣም ሰምቻለሁ። በጣም አንቱ ምንላቸው ምናከብራቸው ሰዎች ሰምቻለሁ። እንዴ ወንድሞች የመጣ ነው እኮ ካቴድራል ለመቀየር አይደለም፣ ህይወት ገብቶን ነው። በአማረ ካቴድራል ውስጥ ሞት ቢኖር ምን ይጠቅመናል? ምን ይረባናል? ያማረው ካቴድራል የልባችንን ካላሞቀልን ምን ይጠቅመናል? ወንድሞች እንዴ ምን ይጠቅመናል?
ቦታ አይደለም የቀየርነው፣ ህይወት ነው የቀየርነው። ከሞት ወደ ህይወት ነው የመጣ ነው። እዛ ያለው ቤት ቢስተካከል መልካም ነው፣ ይስተካከል፣ አሪፍ። እዛ ያሉት በዛው ይቀጥሉ፣ እኛም በዚሁ እንቀጥላለን። ይሄ ንግግር የሷ ብቻ አይደለም። አንዳንድም አገልጋዮች ሲናገሩ የሰማሁት ንግግር ነው። ያሳዝናል። የተቀላቀልነው እኮ የእግዚአብሔር መንግስት ውስጥ ነው ወንድሞችና እህቶች። የሆነ አዳራሽ ውስጥ እንዳይመስላችሁ። ተቀላቀልነው ወደ እግዚአብሔር መንግስት ነው። የንጉስ ካህናት ሆነናል። ከቅዱሳኑ ጋር እኮ ባላገሮች ሆነናል። የእግዚአብሔር ቤተሰቦች፣ የእግዚአብሔር ዘመዶች ተብለን ተጠርተናል። ታዲያ ወደ ኋላ ማየት የምን አባዜ ነው? የምን ናፍቆት ነው? ህይወት የሌለው ስርዓት፣ ልብን እንጂ አይንን እንጂ ልብን የማይዝ ካቴድራል ምን ይጠቅመናል? ምን ይረባናል? ካቴድራሉን እስከፈለጋችሁ አዳራሹን አፍርሳችሁ ካቴድራል አትሰሩም እንዴ? ይቻላል እኮ ይቻላል አይደል? ይቻላል። ካቴድራሉ ከሆነ ያማራችሁ፣ ትላልቅ ህንፃዎቹ ከሆነ ያማራችሁ፣ አፍርሱት አዳራሹን፣ ካቴድራል ስሩ። ያላችሁ ገንዘብ ይበቃችኋል ለመስራት፣ በጣም ይበቃል። እሱ ከሆነ ናፍቆታችሁ ይቻላል። አሁንም አልረፈደም። ምክንያቱም አንዳንድ መጋቢዎች ናቸው እንደዛ ሲናገሩ የሰማሁት። የቤተክርስቲያን መጋቢዎች ናቸው እንደዛ ሲናገሩ የሰማሁትና የሰራችሁትን አዳራሽ አፍርሱትና ካቴድራል ስሩ። ይቻላል እኮ ይቻላል። ስለዚህ እህታችን ሶፊያ ሆይ እባክሽ ቆም ብለሽ አስተዊ ማለት ፈልጋለሁ። ሶስተኛ መሸሸጊያሽ ወዴት ነው የሚል ጥያቄ ነው ያለኝ። መሸሸጊያሽ ወዴት ነው? የት ነህ ስትባል የምታፍርበት ቦታ ላይ አትሁን የሚባል አባባል አለ አይደል? የት ነህ ስትባል የምታፍርበት ቦታ ላይ አትሁን። ከአንቺ ንግግር የተረዳነው ነገር እሱ ነው። ያለሽበት ቦታ አሳፍሮሻል ማለት ነው። እናታችን ሶፊያ የት እንዳለች ስትጠየቂ የምታፍሪበት ማንነትሽን የምትደብቂበት ስፍራ ላይ አትቁሚ። ምናልባት በውጫዊ አይንሽ ስታይ እዛ ቤት ያለው የህንፃው ውበት፣ የስርዓቱ ድምቀት አይንሽን ሊማርከው ይችላል። እውነተኛ ውበት ያለው ግን በነፍስ ነፃነትና በእውነት ውስጥ ብቻ ነው። ስለዚህ እንድታስተዊ እንደ ስምሽ ጥበብ እንዲበዛልሽ የኛ የወንድሞችሽ ናፍቆት ይሄ ብቻ ነው። እና በስተመጨረሻም እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈተሺ ማለት ፈልጋለሁ። ይሄን ነገር እንድታስተውዩ በጣም እፈልጋለሁ። እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈትሺ። ዛሬ የምትሄጅበት መንገድ ነገ የሚጸጽትሽ ከሆነ የእምነትሽ መመለስ ሳይሆን የነፍስሽ መሰደድ እንደሆነ እንድታስብ ይፈልጋለሁ። እንደማጠቃለያ እህታችን ሶፊያ ሆይ አንቺን ማጣት ለኛ ትልቅ ስብራት ነው። ለምን ከተባለ እዚህ ብትቆይ ሜሎስ ኪስ ውስጥ ቤካ ኪስ ውስጥ የሚገባ 5 ሳንቲም የለም። ግን ወንድሞችሽ ነንና እናዝናለን። ለምን ከተባለ የክርስቶስ ልብ አለን። ክርስቶስ የመጣው አንቺ እንድትድኚ እንድትተርፊ ነው። ስለዚህ በየትኛው መንገድ ያንቺን መጥፋት ያንቺን መጉደል እኛ ወንድሞችሽ አንፈልግም። በቃላት ልንገልጸው ከምንችለው በላይ የእውነት እንወድሻለን። ይሄ ደግሞ እኛ መውደድ ስለቻልን ሳይሆን የክርስቶስ ጸጋና የክርስቶስ ፍቅር ብቻ ስለገባን ነው። ለአንቺ የከፈለው ዋጋ ትልቅ እንደሆነ ስለገባን ነው። እና እባክሽ እህታችን ሶፊያ እሷን መለመን የለብንም ብላችሁም ታስቡ ሰዎች ካላችሁ ተሳስታችኋል። ለምነንም ሰው ከዳነልን ይዳንልን።
ይዳንልን። የኛ ፍላጎት እሱ ነው። እና እባክሽ እህታችን ሶፊያ የጸጋሽ ቤት ከሆነ ወንድሞችሽ አትለይ። ቀደም መግቢያ ላይ እንደተናገርኩት ባንቺ ጸጋ ተጠቅመናል ስል ይህን ጸጋ ያገኘሽበት የእምነት መሰረትሽ የቤት እንደሆነ እንዳስረሽ። እዛ ቤት ውስጥ በነበርሽ ጊዜ በዛ ቤት ውስጥ የነበረሽ የእምነት መሰረት የሰጠሽ ዘፈን ነው። እሱን ታውቂዋለሽ። የአደባባይ እውነት ነው። እሱን ታውቂዋለሽ። ስለዚህ በውስጥሽ ያለው ዝማሬና ጸጋ የብዙዎችን ነፍስ አድሷል። ይህ ጸጋ ደግሞ ያበበው አሁን ባለሽ የእምነትሽ መሰረት ላይ ነው። ይሄ ደግሞ እውነት ነው እና መሰረትሽን ስትቀይሪ ጸጋሽ አብሮሽን ላይቀጥል ይችላልና አደራ ማለት ፈልጋለሁ። የወይኑ ግንድ ቅርንጫፉ ቢለያይ ይደርቃል እንጂ አያፈራም። እና እኛ ያንቺን ጸጋ እያከበር አንቺ ግን የራስሽን ጸጋ ቸል እንዳትዩ፣ በጸጋሽ እንዳትቀልጂ እሱም ማለት ፈልጋለሁ። ምክንያቱም እንደዛ ሊሆን ስለሚችል ማለት ነው አይደል? ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ልጁን ሲመክር ምንድን ያለው? በአንተ ያለውን የጸጋ ስጦታ ቸል አትበል ነው ያለው። ስለዚህ እኛ ያንቺን ጸጋ እያከበርን አንቺ ግን በአንቺ ውስጥ የተቀመጠውን ጸጋ ቸል እንዳትይ። ምክንያቱም ንግግሮችሽ አንዳንድ ማሳያ አይተናል፣ እንዴ ብዘፍንም የሚል ነገር አይተናል። እና እባክሽ ቸል እንዳትይ ማለት ፈልጋለሁ። እና በስተመጨረሻ ነገ በፈራጁ ፊት ስትቆሚ የምትጠየቂው ስለ እናትሽ ስለ ዘርሽ እምነት ሳይሆን አንቺ ስላወቅሽው እውነት ብቻ መሆኑን እንዳትረሺ። ባንቺው በራስሽ ዝማሬ ምክሬን ላጠቃልል። መልካም ነህ ለኔ አባቴ የሚል አንድ ዝማሬ ያላት ይመስለኛል አይደል? ካልተሳሳትኩ እሱን ዝማሬሽን ዛሬም ድጋሚ እንድታስቢው እፈልጋለሁ። መልካም ነህ ለኔ አባቴ። እና እዛ ዝማሬዋ ላይ የሆነ ግጥም አለ። ምን ትላለች? ይሁንልኝ ብዬ የተሟገትኳቸው ባለፈው ዘመኔ እረ ብዙ ናቸው። ጊዜ ፈጀው እንጂ ከወዲህ ከወዲያ ምን ጥልቃስ ብሎኝ ደርሶ ባንተ ሙያ ትላለች። አሁንም እንደዛ የሆንሽ ይመስለኛል እህታችን ሶፊያ። ግን ከዛ በኋላ የተናገርሽው ነገር ደግሞ አለ። ትክክል ነህ ጌታ፣ በስራ ጻድቅ ነህ። ትክክሉ ላይ ነው ያለሽው እህታችን ሶፊያ፣ ትክክሉ ላይ ነው ያለሽው። ከዛ ይሄ የእውነት ድጋሚ እንድታስቢበት ፈልጋለሁ። እንዲህ ያልሽውን እኔ ያልኩት አልሆነም አንተ ያልከው አልቀረም ትላለች። አሁን የምንለው ይሄንን ነው። አንቺ ያልሽው አይሁን ጌታ ያለው ይሁን ነው የምንለው እኛም። እኔ ያልኩት አልሆነም አንተ ያልከው አልቀረም ብለሻል። ይሄ ይሁንብሽ። አንቺ ያልሽው አይሁን ጌታ ያለው ብቻ ይሁን። አሁንም ያንተው ነኝ ፍቃድ ያግኘኝ ብለሻል። እኛ የምንለው ይሄን ነው። አሜን። ይሄን ነው የምንለው። እንደውም ከተቻለ በዚህ ዝማሬ ራሱ በእውነት እኛ ራሱ ነፍሳችን ብትታደስ ደስ ይለኛል። እና እህታችን ሶፊያ በጣም እንወድሻለን፣ በጣም እናከብርሻለን። ስለምንወድሽ ስለምናከብርሽ ብቻ ነው ይሄን የምንልሽ። እና ለሱ ያለኝ መልእክት በዚህ ጨርሳለሁ። አንዳንድ ግን ሐሳቦች ስሰማ ነበር ቅድምና ለሷ ብቻ ሳይሆን በደፈናው ለአንዳንድ ወንድሞች ደግሞ አንድ ደግሞ ሐሳብ ላካፍል። ቤካይ እንግዲህ ሁላችንም ለሶፊያ ያለንን ሐሳብ ስንገልጽ እሷ ወደ ትክክለኛው መስመር ላይ እንድትቆም እንድትጸና ጸንታ ሰዎች እንድታጸና
ከመፈለግ ብቻ እንደሆነ እረዳለሁ። ግን ምክር ልክ እንደ ዝናብ ነው። በቀስታ ካልወረደ መሬቱን ይጎዳዋል፣ ጎርፍ ይሆናል። እና ምክር ስንሰጥ በጣም በቀስታ እንዲወርድ ማሳሰብ ፈልጋለሁ። በጣም በቀስታ እንዲወርድ። ምክር ልክ እንደ መድኃኒትም ነው። ልክ እንደ መድኃኒት ነው አይደል? የሚፈውሰው ግን በልክና በአይነት ሲሰጥ ብቻ ነው። በልክ ካልተሰጠ መርዝ ይሆናል፣ ይገላል መድኃኒት ራሱ። ስለዚህ ምክሮቻችን በልክና በአይነት እንዲሆኑ እናንተን ወንድሞቼንም እህቶቼንም ማሳሰብ ፈልጋለሁ። ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ። ሌላ የመዝሙሩን ጋብዘን እኔ ልክፈተው ይሻላል። እሺ፣ ግን አንተ ብትከፍቶ ይሻላል። የኔ ማጫወቻ ድምፁ በደንብ ላይሰማ ይችላል።